ጀነራል ታደሰ ወረደ አድራሻቸው ጠፍቷል፣ የት እንዳሉ አይታወቅም የሚሉ ዜናዎች እየወጡ ናቸው ያሉት። ጀነራል ታደሰ የት ገቡ? ለመሆኑ ጀነራሉ በህወሓት አመራሮች ታገቱ ወይስ ራሳቸውን ደበቁ? ስለዚህ ምድላው ዘድልዮን ስለዚህ ሕዝውን ተሆነ ብሕታዊ አማራጭ እዩ ኣብኢና ክፍንድእ ዝኽእል ፈንጂ ኢና ሒዝና ዘለና ፈንጂ እዚ ዝፍንድ ፈንጂ እዚ ንፍንድኡ ዘይተርፍ ኮን ሲጀመር ከስልጣንም አልተገለበጠም ጀነራል ታደሰ። ሲቀጥል መፈንቅለ መንግስት የሚባል ነገር የለም። አሁንም ታግተዋል፣ ታፍነዋል የሚባለው ነገር ውሸት ነው። ይሄንን ልንል የምንችልበት ምክንያት ምንድን ነው? በእንደዚህ አይነት የራሱንም ስራ በደንብ አልሰራም። የጊዜያዊ መንግስቱንም ስራ አደናቅፏል። በላዩ ላይ ተንኮል ፈጽሟል፣ መፈንቅለ መንግስት ፈጽሟል። ይሄ ያለም ቢሆን ሪዋርድ ሆነ፣ የኢትዮጵያ መንግስት ስልጣን ሰጠው። ስለዚህ እነዚህ ሰዎች ጀነራሉን ወደ ቦታው ላይ መመለስ አለባቸው ነው የፌዴራል መንግስቱ አቋም። ጀነራሉ ደግሞ በጉልበት እንዳልተፈነቀለና እንዳልተገለበጠ ያውቀዋል። ስለዚህ ከአምባሳደሮቹ ጋር ምን ለማውራት ይገናኛል? እንዴት ምን አይነት የሽግግር ነገር ይኖራል? ስንት ጊዜ ይኖራል? ይሄ ነው ዋና መፍትሄ እንጂ እኔ እንደዚህ ብዬ እንደገና ደሞዝ አመጣለሁ በጀት አስለካለሁ እንደዚህ አይነት አድርጋለሁ የሚል እኮ የለኝም። ምንም አይነት ኮንፊደንስ እኮ የለኝም። አስተዳደሩ መዋቅር ውስጥ አስገብቶ ከዛ ቀስ ብሎ ከአንድ ዓመት በኋላ ስልጣኑን ለነ ዶክተር ደብረጽዮን አሳልፈው ሰጥቶ ከሻዕቢያና ከህወሓት ጋር አብሮ እየሰራ መሆኑን በተግባር ያረጋገጠ ሰውዬ አሁን ታፍኖ ነው ታግቶ ነው የሚባለው ተረት በእኔ አመለካከት የሚበልጠውም ከኔ ጋር በዚህ ንቅናቄ ውስጥ ያሉት ጓዶች ያላቸው አመለካከት ታደሰ የማይገባውን ኦፖርቹኒቲ አግኝቶ ነበር። ያን ኦፖርቹኒቲ ስኳንደር አድርጎታል። ኢትስ ታይም ቱ ሪኮል ሂም ናው ነው። ይሄ ከሆነ ጀነራሉ ካልታገተ ካልታፈነ ለምን ራሱን መደበቅ ፈለገ የሚል ጥያቄ መነሳት አለበት። ይሄ ትክክለኛ ጥያቄ ነው። ለምን ጀነራል ታደሰ ወረደ ራሱን ማፈን ራሱን ማገት እና መደበቅ ፈለገ? ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ ከመሆን መልቲሚዲያ የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬው ፕሮግራማችን የጀነራል ታደሰ ወረደን አድራሻ እንፈልጋለን። የትግራይ ጊዜያዊ አስተዳደር የነበሩት ጀነራል ታደሰ ወረደ አድራሻቸው ጠፍቷል፣ የት እንዳሉ አይታወቅም የሚሉ ዜናዎች እየወጡ ናቸው ያሉት። ጀነራል ታደሰ የት ገቡ? ለመሆኑ ጀነራሉ በህወሓት አመራሮች ታገቱ ወይስ ራሳቸውን ደበቁ የሚለውን ጥያቄ የምንዳስስ ነው የሚሆነው። ከዚሁ ጋር ተያይዞ ነገ ወይም ከነገ በስቲያ የአሜሪካው አምባሳደር እርቪን ማሲንጋና የአውሮፓና የካናዳ የተለያዩ ዲፕሎማቶች ወደ ትግራይ ክልል እንደሚያቀኑም ታውቋል። የሚሄዱበት ምክንያት ምንድን ነው? የዲፕሎማቶቹ ጉዞ ምን ይዞ ሊሄድና ምን ይዞ ሊመለስ ይችላል የሚለውን ጉዳይ የምንመለከት ነው የሚሆነው። ባነሳናቸው ሀሳቦች ላይ ያላችሁን የግል አስተያየት በኮመንት መስጫው ላይ ልታሰፍሩልኝ ትችላላችሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁንም ሳትረሱ እንዲሁም በሱፐር ቻት እና በሱፐር ስቲከር የቻናላችን አባል ወይም ሜምበር ቤተሰብ በመሆንም ዘላቂ ድጋፋችሁን ልታደርጉልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት ጋብዛለሁ። እንግዲህ የትግራይ ክልል ጉዳይ በአማጺው ወይም ደግሞ በአሸባሪው የህወሓት ቡድን ምክንያትነት ሰላሙ ከጠፋና የህግ የበላይነት መከበር ካቆመ ህገወጥ የሆኑ ሰዎች በክልሉ መንቀሳቀስ ከጀመሩ ረጅም ጊዜ ተቆጥሯል። ቢያንስ ከፕሪቶሪያው ስምምነት በኋላ የአቶ ጌታቸው ረዳ አስተዳደር ነበረ በሰላም ነገሮችን ወደ ጥሩ ሁኔታ ያመጣል ተብሎ ተስፋ ተጥሎበት የነበረው። እንግዲህ ከአቶ ጌታቸው ረዳ የስልጣን መነሳት ወይም ስልጣን መልቀቅ በኋላ የተሾሙት ጀነራል ታደሰ ወረደ አቋማቸው ሳይታወቅ አንድ ጊዜ ከህወሓት ቡድን ጋር አንድ ጊዜ ከፌዴራል መንግስቱ ጋር የሚታዩባቸውና የተለያዩ ስምምነቶችን የሚያደርጉባቸው የሚነጋገሩባቸው ሂደቶች ነበሩ። ነገር ግን አቋማቸው ከየት ነው? የህወሓት ቡድንን ዓላማ እያስፈጸሙ ነው ወይስ ከፌዴራሉ መንግስት ፍላጎት አንጻር እየሄዱ ነው የሚለውን ጉዳይ መለየት በማይቻልበት ደረጃ ግራ አጋቢ ሆነው መቆየታቸው ይታወቃል።
ጀነራል ታደሰ ወረደ ህግ ለማስከበር መንቀሳቀስ ባለመቻላቸው በክልሉ ህገ ወጦች እነ ዶክተር ደብረጽዮን የሚፈልጉትን ተግባር መፈጸም እንዲችሉና ከዛም አልፈው የፕሪቶሪያውን ስምምነት አፍርሰው ጊዜያዊ አስተዳደሩን አፍርሰው በ2012 ዓ.ም ያቋቋሙትን በዶክተር ደብረጽዮን የሚመራውን ጊዜያዊ አስተዳደር ወደ አስተዳደርነት መልሰናል ማለታቸው ይታወቃል። አሁንም የትግራይ ክልል እየተመራ ከሆነ ማለት ነው በፌዴራል መንግስቱ እውቅና የሌለው በዶክተር ደብረጽዮን የሚመራው የክልሉ ካቢኔ ወይም አስተዳደር ነው ክልሉን እየመራ ያለው። ነገር ግን አሁን የጀነራል ታደሰ ወረደ ጉዳይ መቋጫ አላገኝም። ነገ ወይም ከነገ ወዲያ የአሜሪካው አምባሳደር እርቪን ማሲንጋ እና ሌሎች የተለያዩ ዓለም አቀፍ ዲፕሎማቶች የአውሮፓና የካናዳ ዲፕሎማቶችን ጨምሮ ወደ ክልሉ እንደሚጓዙ ታውቋል። የሚሄዱበት ዋናው ዓላማ ደግሞ የመጨረሻ ማስጠንቀቂያ ከፌዴራል መንግስቱ በኩል ለህወሓት የተላከ መልእክት ይዘው ነው የሚሄዱት። ይሄ መልእክት የዶክተር ደብረጽዮን ቡድን ያፈረሰውን በፕሪቶሪያው ስምምነት መሰረት ተመስርቶ የነበረውን የጀነራል ታደሰ ወረደን ጊዜያዊ አስተዳደር ወደ ቦታው እንዲመልሱ አንድ ከፌዴራል መንግስቱ የተሰጣቸው ማስጠንቀቂያ አለ። በሁለተኛ ደረጃ ጀነራል ታደሰ ወረደ የት ናቸው የሚለውንም ጉዳይ ለመጨረሻ ጊዜ ለመቃኘት እና እሳቸውን ለማነጋገር እንደሚሄዱ ታውቋል። ዋናው ዓላማው ግን የፌዴራል መንግስቱ ያንን ያፈረሱትን በፕሪቶሪያው ስምምነት መሰረት የተመሰረተውን ጊዜያዊ አስተዳደር ወደ ቦታው እንዲመልሱ ለመጨረሻ ጊዜ ማስጠንቀቂያ እንዲሰጡ በፌዴራል መንግስቱ በኩል ለእነዚህ ዲፕሎማቶች መልእክት ተነግሯቸዋል። ይህን መልእክት ይዘው እንደሚሄዱ ታውቋል። እንግዲህ የአሜሪካው አምባሳደር እርቪን ማሲንጋ ከዚህ በፊት ከሳምንት በፊት ወደ ትግራይ ክልል አቅንተው ነበረ። ወደ ትግራይ በሄዱበት ጊዜ ግን ጀነራል ታደሰን ለማነጋገር እድል አላገኙም። ጀነራል ታደሰ ከአምባሳደሩ ጋር እንዳይገናኙ ተከልክለዋል ወይም ታግተዋል። ስልካቸውንም ተቀምተዋል፣ መደወልም አይችሉም ምናምን የሚባል ነገር ነበረ። ስለዚህ በአካል በቀጥታ ከአምባሳደሩ ጋር መገናኘት ያልቻሉበት ሁኔታ ነበር የነበረው። ከአምባሳደሩ ጋር ብቻ ሳይሆን ከጀነራል ታደሰ ወረደ ጋር ብቻ ሳይሆን አምባሳደር እርቪን ማሲንጋ ከዶክተር ደብረጽዮን ጋርም በፊት ለፊት አልተገናኙም ባለፈው ሳምንት በነበራቸው ጉዞ ላይ። ይሄም የሆነበት ምክንያት እንግዲህ ዶክተር ደብረጽዮን ለአሜሪካ ያለውን ወይም ለአሜሪካ መንግስት ያላቸውን ልዩነት የአሜሪካ መንግስት በህወሓት ባለስልጣናት ላይ ማዕቀብ መጣሏ ይታወቃል፣ የቪዛ ማዕቀብ። ከዛ ጋር ተያይዞ እንግዲህ ከፌዴራል መንግስት ጋር አብረው ቆመዋል የሚል እምነት ስላላቸው በዚህ ምክንያት ያላቸውን ለአሜሪካ መንግስት ያላቸውን ተቃውሞ ለማሳየት አምባሳደሩን ሳያገኟቸው እንደቀሩና ምናልባትም የእሳቸው ምክትል የሆኑት አቶ አማኑኤል አሰፋ እንዲሁም ደግሞ አንድ የትግራይ ክልል እንዲሁ የቅርብ ኃላፊነት ላይ ያሉ ከባለስልጣናቱ መካከል አንድ የሆኑ ዶክተር አዲስ አለም ባሌማ ናቸው አምባሳደር እርቪን ማሲንጋን አግኝተዋቸው የነበሩት። በዛን ሰዓት እንግዲህ ትግራይ ደርሰው ከተመለሱ በኋላ አምባሳደሩ በተለያዩ መረጃዎች ከጀነራል ታደሰ ጋር በስልክ ተነጋግረዋል የሚባሉ መረጃዎች ቢኖሩም አምባሳደሩ ግን ይህንን በይፋ ኮንፈርም አላደረጉም። ስለዚህ አዲስ አበባ ከመጡ በኋላ የሰጡት መግለጫ በትግራይ ክልል ከሚገኙ የተለያዩ ሁማኒታሪያን ሰራተኞችና ኃላፊዎች ጋር ተነጋግሬ ተመልሻለሁ፣ እንዲሁም በትግራይ ክልል ካሉ የፖለቲካ አመራሮች ጋር ተገናኝቻለሁ ሲሉ ነው የተናገሩት። የትኞቹ የፖለቲካ አመራሮች ለሚለው እንግዲህ እነ አማኑኤል አሰፋና ዶክተር አዲስ አለም ባሌማ መሆናቸው ነው። ይሄ ከሆነ ጀነራል ታደሰ ወረደ አሁን ከ2-3 ቀናት በፊት ጀምሮ ከማክሰኞ ዕለት ጀምሮ ያሉበት ቦታ አይታወቅም። አድራሻቸው ጠፍቷል። አጃቢዎቻቸው የሉም። በመኖሪያ ቤታቸው ውስጥም ምንም አይነት እንቅስቃሴ የለም። እሳቸውም በመኖሪያ ቤታቸው እንደማይገኙ ታውቋል። ከዚህ በፊት በ2 ፓትሮሎች ታጅበው ይንቀሳቀሱ ነበር። አጃቢዎቻቸውም በጋራ አንድ ግቢ ውስጥ እንደሚኖሩ ነበር የተነገረው። ይሄንን ሲሳይ አጌና ሉዓላዊ ሚዲያ ላይ ዘግቦት ነው የሰማነው። ከዚያ በኋላ ግን ከማክሰኞ ዕለት ጀምሮ ጀነራል ታደሰ ወረደ ያሉበት ቦታ አይታወቅም፣ ታፍነዋል ወይም ታግተዋል የሚል ነገር ነው እየተነገረ ያለው። ይሄ ከሆነ እንግዲህ ጀነራሉን ማን ለምን ዓላማ ሊያግታቸው ይችላል የሚለውን ጉዳይ ማየት ያስፈልጋል። እንግዲህ ታግተዋል የሚለውን ዜና እውነተኛነት ለመግለጽ የሚፈልጉ ሰዎች ጀነራሉን እንዲታገቱ የሚፈልገው አንደኛ የሻዕቢያ መንግስት ነው፣ ሁለተኛ ደግሞ ከህወሓት
አመራሮች ተቃራኒ እየተንቀሳቀሱ ስለሆነ ያሉት በዚህም ምክንያት አምባሳደሩን ወይም ደግሞ የአሜሪካን እና ሌሎች የአውሮፓ ዲፕሎማቶችን እንዳያገኙ አግተዋቸዋል የሚል ነገር ነው ያለው። ነገር ግን ጀነራሉ ከሻዕቢያና ከህወሓት ጋር ልዩነት አላቸው ወይ የሚለውን ጉዳይ በደንብ ማየት ያስፈልጋል። አሁን ወደ ትግራይ የሚሄዱት ዲፕሎማቶች ከጀነራሉ ጋር እንዳይገናኙ ጀነራል ታደሰ ወረደን ወይ የሻዕቢያ ባለስልጣናት ወይም የህወሓት የማፊያ ቡድን አመራሮች አግተዋቸው ከሆነ ጀነራሉ ከነዚህ አካላት ጋር ልዩነት አላቸው ማለት ነው። ሲጀመር ግን እኔ ሁል ጊዜ እንደምለው ጀነራል ታደሰ ወረደ ከዶክተር ደብረጽዮን የተለየ አቋም እንደሌላቸውና በእርግጠኝነትም መፈንቅለ መንግስትም እንዳልተደረገባቸው የፕሪቶሪያውን ስምምነት ሆን ብለው ራሳቸው እንዳፈረሱት ከነ ዶክተር ደብረጽዮን ጋር በጋራ ሆነው የሚፈልጉትን ነገር ከፌደራል መንግስቱ ጋር አብረው የሰሩ መስለው ነገር ግን እሳቸው ሲያስፈጽሙ የኖሩት የህወሓት ኃላፊዎች ወይም የህወሓት አመራሮች የሚፈልጉትን የነ ዶክተር ደብረጽዮን ዓላማ ነው ሲያስፈጽሙ የነበረው። እንግዲህ የጊዜያዊ አስተዳደርነት ስልጣኑን ተረክበው እንዲሄዱ ምክትላቸው አድርገው የሾሙት የህወሓት ባለስልጣናት ነው። ይሄ ከሆነ ከነ ዶክተር ደብረጽዮን ጋር ምንም አይነት ልዩነት የላቸውም ማለት ነው። ሲጀመር ከስልጣንም አልተገለበጠም ጀነራል ታደሰ። ሲቀጥል መፈንቅለ መንግስት የሚባል ነገር የለም። አሁንም ታግተዋል፣ ታፍነዋል የሚባለው ነገር ውሸት ነው። ይሄንን ልንል የምንችልበት ምክንያት ምንድን ነው? ለምንድን ነው አልታገቱም ራሳቸውን ደብቀው ነው የሚለው ድምዳሜ ላይ ያደረሰን ነገር ምንድን ነው የሚለውን ጉዳይ ስንመለከት እንግዲህ በመጀመሪያ ደረጃ ስለ ፕሪቶሪያው ስምምነት ሲናገሩ እንዲሁም ደግሞ የነ ዶክተር ደብረጽዮን ቡድን የ2012ቱን ዓመተ ምህረት አስተዳደር ወደ ቦታው እንመልሳለን፣ የፕሪቶሪያውን ስምምነት አፍርሰን ያንን አስተዳደር እናመጣለን ብሎ ሲናገሩ የሰጡት መግለጫ ነበር። በዛ መግለጫቸው ላይ ስለ ፕሪቶሪያ ስምምነት መፍረስ አለመፍረስ ምንም ጉዳያቸው እንዳልሆነ፣ ከዛ ሲቀጥል የጊዜያዊ አስተዳደሩ የአንድ ዓመት ስልጣናቸው መጋቢት 30 ይጠናቀቅ ነበረ። መጋቢት 30 ከተጠናቀቀ በኋላ የፌዴራል መንግስቱ ለአንድ ዓመት ስልጣናቸውን ሲያራዝምላቸው የተራዘመውን ስልጣን እንደማይቀበሉት ትርጉምም እንደሌለው ቢራዘምላቸው እንኳን ምንም የተለየ ለውጥ ሊያመጡ እንደማይችሉና የሚጠቅም ነገር ሊሰሩበት እንደማይችሉ እሳቸው ራሱ ሲናገሩ ነበር። እና የሆነ የሽግግር መንገድ ያስፈልጋል ብለው በአንደበታቸው የተናገሩ ሰው ናቸው። ይሄ ሁሉ ተደርጎ ያንን መንግስት የሚያሰናክሉበት ምክንያት ምንድን ነው? ተጽዕኖ ከባድ ነው። ምንም ከፌዴራል መንግስት መደረግ ያለበት ድጋፍ የሚመለከት እኔ ያክል ተደግፍ ያለው የሚል ነገር የለኝም። ሁሉም ነገር ማለት ነው። ኢንፋክት ሰራተኛውም ማመስገን ነው የሚመሰገን ነው እንጂ ከዚህ ደሞዝ የሌለው የመጋቢትም በቃ ደሞዝ የሚባል የሌለው ዝም ብሎ ረሻ ሳይደረግ ዝም ብሎ እየኖረ ነው ያለው እና ይሄ የማንም ስህተት አይደለም። እዚህ ትግራይ ውስጥ ያለው ስህተት አይደለም፣ የኔ ስህተት አይደለም፣ የቲፒኤልኤፍም አይደለም። ዝም ብሎ መዝጋቱ መዝጋት ነው። ግን ምንድን ነው እያልክ ያለሁት? ኦኬ እስካሁን ድረስ ቀጣይም ቢሆን መራዘሙ የሚያመጣው ለውጥ አለ ወይ የሚል ጥያቄ አለኝ። እኔም ማመጣው ለውጥ አለ ወይ የሚል ግን ኦኬ እንዴት ልቀጥል ነው? መራዘሙ በጣም ትክክል ነው አይደለም እያልክ ያለሁት። የተለያዩ አማራጮች ሊኖር ይችላሉ። ትልቁ ነገር እንዴት አድርገን ወደ ቀጣይ ምርጫ እናፍጥነው ነው ዋናው ነገር። ስለዚህ ጊዜያዊ ምናምን የሚባለው የነባር መመለስ ምናምን የሚባለው እሱን ትተን እንዴት አድርገን ወደ ምርጫ እንሸጋገር። እስከዛው እንዴት ምን አይነት የሽግግር ነገር ይኖራል? ስንት ጊዜ ይኖራል? ይሄ ነው ዋና መፍትሄ እንጂ እኔ እንደዚህ ብዬ እንደገና ደሞዝ አመጣለሁ፣ በጀት አስለቃለሁ፣ እንደዚህ አይነት አድርጋለሁ የሚል እኮ የለኝም። ምንም አይነት ኮንፊደንስ እኮ የለኝም። ተመልሶ እንደገና እስካሁን እኮ ኦልሬዲ ተራዘመ። የኔ ተራዝሞ እኮ ደሞዝ የመጣ የለም። ሰራተኛው ዝም ብዬ እንደ ሰው አንድ ዓመት ተራዝሞልሃል ማለት ምንም ለውጥ ማመጣ ካልሆነ በስተቀር ተመልሶ ያ ችግር ይዘ መቀጠል ከሆነ ነገሩ እንትን አይልም። ምንም ብቻ የግሌ የመራዘምና ያለመራዘም ጥያቄ አይደለም። ይህን ህዝብ እንዴት አድርገን ነው ከዚህ ጊዜያዊ ሽግግር ነባር መመለስ የሚባል ነገር ፈጥነን ወደ መርጦ የራሱ ህዝብ
የራሱ መንግስት የሚያቋቁምበት መንገድ እንዴት አድርገን የምናደርሰው ዋና መፍትሄ ያ ይመስለኛል። እኔ ምንም አይነት ኮንፊደንስ የለኝም። አሁን ስልጣኑ ቢራዘምልኝ ራሱ በዚህ በተራዘመልኝ ስልጣን ይሄን አደርጋለሁ ይሄን እሰራለሁ ብዬ ቃል የምገባበት ምንም ነገር የለም ይላሉ። እንዲያውም መጀመሪያ ላይ ሲናገሩ እንደሰማችኋቸው በትግራይ ክልል ለተፈጠረው ቀውስ እየሆነ ላለው ነገር ተጠያቂው የፌዴራል መንግስቱ ነው፣ ህወሓትም አይደለም እኔም አይደለሁም ይላሉ። የፕሪቶሪያው ስምምነት አፍርሶ ህገወጥ የሆነ አስተዳደር ወደ ጦርነት የገባንበትን አስተዳደር እመልሳለሁ የሚለው የዶክተር ደብረጽዮን ቡድን እንዲሁም ደግሞ በፕሪቶሪያው ስምምነት መሰረት ታጣቂዎችን ማስታጠቅ፣ ጦርነት ማወጅ፣ እንደዚህ አይነት እንቅስቃሴዎችን የሚከለክለውን ስምምነት እያፈረሰ ወታደር እያስታጠቀ እያሰለጠነ የትግራይ ክልል ሰላም እንዳይመለስና ክልሉ እንዳይረጋጋ እንዲሁም ደግሞ ከተለያዩ የውጭ አካላት ጋር የኢትዮጵያ ጠላቶች ጋር እየተባበረ የኢትዮጵያ መንግስት ጦርነት እገጥማለሁ እያለ እየፎከረ ያለው የዶክተር ደብረጽዮን ቡድን ባለበት ክልል ውስጥ ከወልቃይትና ራያ አካባቢ የተፈናቀሉ ከወልቃይትና ሰቲት ሁመራ አካባቢ የተፈናቀሉ ተፈናቃዮች ወደ ቀያቸው እንዳይመለሱ ሆስቴጅ አድርጎ ይዞ በተፈናቃዮች ፖለቲካ እየሰራ ያለው በአጠቃላይ የፕሪቶሪያው ስምምነት ዲዲአርን ጨምሮ ትግራይን ወደ ሰላማዊ ሁኔታ መመለስ የሚለውን ጉዳይ ሁሉ አፍርሶ ከዛ ሲቀጥል ጊዜያዊ አስተዳደሩን አፍርሼ ሌላ አስተዳደር አመጣለሁ እያለ ያለ ቡድን ባለበት ክልል ውስጥ ይሄንን እሳቸው በሚመሩት ክልል ውስጥ ይሄን እያደረገ ያለ ቡድን ከጎናቸው ቆሞ አይ ይሄንን ያደረገው የፌዴራል መንግስት እንጂ ህወሓትም አይደለም እኔም አይደለሁም ይላሉ። ይሄ ሰውዬ ከጅምሩ ጀምሮ ቁማር እየተጫወተ ነው። ምንም አይነት ልዩነት ከነ ዶክተር ደብረጽዮን ጋር የለውም። የፌዴራል መንግስቱ እርምጃ እንዳይወስድ እያዘናጋ ከዛም ሲያልፍ ከፌዴራል መንግስቱ ጋር አብሮ የቆመ መስሎ ከህወሓትና ከሻዕቢያ አመራሮች ጋር እየተነጋገረ ጦርነት ሲያውጅ ነበር። በጸለምት በኩል መጥቶ ጦርነት ጀምሮ በድሮን ተቀጥቅጠን ተመለስን፣ ግን መጀመሪያ ታጣቂዎችን የላክነው እኛ ነን። ከዚያ በኋላ ፌዴራል መንግስት እርምጃ ሲወስድ ታጣቂዎቻችን ተመለሱ ብለን አዘዝን ብሎ የተናገረው እሱ ራሱ ከባማይ ደብሻ ተዘቲ ዝኸደት አሃዱ ተወሰነ የኮነት እንተዳልያ ሲሎም አፍተደንደስ ከፍ ኢሎም ናለው እዮም ተዋዮም ኩናት ውግእን ምግባር ዘይተበል ምዃኑ እውን 3-4 ሰዓት ኣብኡ ተዘራርዮም እዮም ከምዚ ዝብል በዚ ምክንያት ናብ ከም ዓይነት ግጭት ክእቶ ብል ግምት እውን የነበረና ግጭት ኣጋጢሙ ናቶም ግጭት ናይ ሙሉእ ኩናት ዝመስል ናይ ሙሉእ ኩናት ናይ ምውሳን ዓይነት ነገር እውን ተብሉ ትውሳነ ኣውሮፕላን ጠጠው ኢላ እትኸውን ብዘይ ምቁራፅ ክተልቀ ናይ ምውጋእ ነይሩ በቢ ከባቢኡ ናይ ሓይሊ ምንቅስቃስ ናብ ጠቕላላ ናይ ምንቅስቃስ ነይሩ ያው ድሮን እውን ተንቀሳቂሰን እቲ ናይ ትራንስፖርታዊ ኢትዮጵያ ኣየር መንገድ ጠጠው ኢሉ ኢሚዲየትሊ ድሮን ተንቀሳቂሰን መጀመርያ ናይ ቅኝት ነይሩ ናይ ሎሚ ናብ ሎሚ ዘውግሕ መስለኒ ወጋሕታ ገፅ ኣብ ትጮ ድዶ ከባቢ ደውድየን ክልተ ኣይሱዙ እየን ክልተ ኣይሱዙ ድማ ሰራዊት ኣይኮነ ገለ ነበረት ሓደ ሸቐጥ እዮም ሓደ ድማ ተመሳሳሊ ናይ ትገባር ምህርቲ ዘሎ ባናና ፅዒና ዝነበረት እያ ሙዝ ፅዒና ዝነበረት እያ ካሊእ ዝንቀሳቀስ ሓይሊ ይነበረን ክንቀሳቀሶም መደብ የብልናን የግዳስ ናብ ምሉእ ኩናት ናይ ፆቱ ምዃኑ ምስ ኣበልና ብፀለምቲ ዝነበረ ዝተወሰነ ዝተመለሰ ኣሎ ሎመዓልቲ እውን ኣብኡ ዝወዓለ ኣሎ ውግእ ነይሩ ክምለስ ኢና ትእዛዝ ወሪዱ ዘሎ ስለዚ በዚ ምክንያት ናብ ጠቕላላ ኩናት ዝበሃል ከምኡ ዓይነት ምድላው ናይ ነበርና ከምኡ ዓይነት ተሰላልፋ እውን ኣይነበርና ክምለስ ዝብል ኢና ብልና ባክ ኖርማት ናብ ዝርርብ ክእቶ ኣለዎ ዝብል ኢና ሂድና ይህን ጦርነት ሲጀምር በጸለምት በኩል ሂዶ ጦርነት ሲጀምር አዎ እኛ ነን ያዘዝነው ታጣቂዎቻችንን ወደ ጸለምት አካባቢ ልከን ነበር የላክነው ደግሞ የፌዴራል መንግስቱ አቴንሽን ስላልሰጠን ትኩረት እንዲሰጠንና እንዲያነጋግረን ለማስገደድ ነበር ብሎ ራሱ የተናገረው ኢንተርቪው ነው። የትግራይ ልጆችን እያስጨረሰ በጦርነት እየማገደ
ልካዋቸው ያስጨረሷቸው በድሮን የተመቱ ልጆች መከላከያ ሰራዊት እርምጃ የወሰደባቸው የትግራይ ልጆች ለነሱ ምንም አይደሉም። 1000ም 5000ም ወጣት አስጨርሰው ከዛ በኋላ ሲጠየቁ አይ የፌዴራል መንግስቱን ትኩረት ለመሳብ ብለን ያደረግነው ነው ይላል። በእሳት የሚጫወቱት እሳት ላይ የሚማግዷቸው ግን የትግራይ ልጆች ናቸው። ይሄንን እያደረገ ያለው ሰውዬ ጦርነት አውጄ ነበረ፣ ታጣቂዎቻችን ወደ ጸለምት ልከናቸው ነበር፣ ከፌዴራል መንግስት ጋር ውጊያ የጀመርነው እኛ ነን ብሎ ራሱ እየተናገረ ከዶክተር ደብረጽዮን ጋር ልዩነት አለው ብሎ ሰው ሁሉ የሚያወራው ለምን እንደሆነ አይገባኝም። አሁን እሰማለሁ ታላቁ ሲሳይ አጌናን ጨምሮ እነ ስዩም ተሾመ በጣም በኢትዮጵያ ፖለቲካ ላይ ብስለት ያላቸው የፖለቲካ ተንታኞች ከትላንት ወዲያ የሰሯቸውን ፕሮግራሞች ሳይ በእርግጥ ሲሳይ በነፊት ኦፍ ዳውቱን ለተጠያቂዎቹ መስጠት ይፈልጋል። ነገሮች እውነት ነው እስከሚረጋገጡ ድረስ እንደዚህ አይነት ነገሮችን በራሱ እንትን ላይል ይችላል። መጨረሻ ላይ ነው ኮንፈርም የሚያደርገው። ነገር ግን እነ ስዩም ተሾመ በፊት ለፊት በቀጥታ የሚናገር ሰው ነው። አሁን ስዩም ጀነራል ታደሰ ወረደ እያደረገ የነበረው ነገር ይሄ ሁሉ ንግግር ጦርነት ጀምሬ ነበር፣ የፕሪቶሪያ ስምምነት ቢፈርስ ባይፈርስ ጉዳይ አይደለም፣ የትግራይ ምንድነው የጊዜያዊ አስተዳደሩ ለሁለተኛ ዓመት መራዘሙ ለኔ ምንም ጥቅም የለውም፣ የማመጣውም ነገር የለም የምሰራውም ነገር የለም ብሎ ተናግሮ የሄደ ሰውዬ እንዴት ነው አሁን ታግቷል፣ ታፍኗል፣ ምናልባትም ሻዕቢያዎች ሊገሉት ይችላሉ፣ እነሱም ሊገሏቸው ይችላሉ፣ ህወሓቶችም ሊገሉት ይችላሉ እያሉ ስዩም ተሾመ ሲናገር ሰምቼዋለሁ። ሲሳይም ታግቷል የሚለውን ዜና እንግዲህ የዘገበው እሱ ነው። እኔም ከሱ ላይ ነው የሰማሁት። በእርግጥ ከዛ በኋላ የተለያዩ ሚዲያዎችም እየዘገቡት ይገኛሉ። አምናችሁ ነው ወይ? አሁን ጀነራል ታደሰ ወረደ እያደረገ የነበረውን ነገር ስንመለከት እንዴት ነው ጀነራል ታደሰ ወረደ ከህወሓት ተቃራኒ ሆኖ በህወሓት እርምጃ ሊወሰድበት የሚችለው? ሲጀመር ከነ ዶክተር ደብረጽዮን በላይ በትግራይ ክልል እየመጣ የነበረውን ቀውስ ሲሰራ የነበረ ሰው ነው። እየወጣ ጦርነት እያወጀ የትግራይ ሉዓላዊነት እያለ ሉዓላዊ ግዛታችንን ለማስመለስ እስከ መጨረሻው ማንኛውንም አይነት ኃይል እንጠቀማለን፣ ጦርነትም ካስፈለገ ፍርሃት አይደለም ዝምታችን እያለ ሲፎክር የነበረ ሰው ነው። ይሄ ሰውዬ አደባባይ ህዝብ ሰልፍ በወጣበት ስቴዲየም ላይ ተገኝቶ የትግራይ ሉዓላዊ ግዛት ለማስመለስ እያለ ስለ ምዕራብ ትግራይ ስለሚሉት እነሱ የወልቃይትና የጸለምትና አካባቢዎች እና የጠገዴን አካባቢዎች እናስመልሳለን እያለ ሲፎክር ነበር። ህዝቢ ሓደ ዝኾነሉ ኩነታት ኢና ፈጢርና ኣለና፣ ዝኾነ ፖለቲካዊ ሓይሊ ሓደ ዝኾነሉ ፈጢርና ዘለና። በዚ መሰረት እውን እቲ ናይ ውግእ ውፅኢት ዝኾነ ሉዓላውነትና ካብ ሕዚ ንንየ እውን ነዊሕ ከምቲ ዘሎ ኣተሓሚምካ ምፅናሕ ዝከኣለሉ ኩነታት ይውዳእ ስለ ዘሎ ኩናት ሓንሳብ ምስ ተጀመረ ግን ደው ክተብሎ ብጣዕሚ ከቢድ ክኸውን እዩ። ስለዚ ምድላው ዘድልዮን ስለዚ ሕዚ እንተኾነ ብሕታዊ ኣማራፂ እዩ ኣብ ኢድና ክፍንድእ ዝኽእል ፈንጂ ኢና ሒዝና ዘለና። እቲ ፈንጂ እዚ እቲ ዝፍንድእ ፈንጂ እዚ ንፍንድኡ ዘይተርፍ ክኾን እዩ። ዝተረፈ መላእ ህዝቢ ትግራይ ሕዚ ዘለናዮ ኩነታት ካብ ቁፅር ወፃኢ ዝኾነ ናብ ሓይሊ ንሳገረሉ መፍትሒ ክህልወሉ ዝኽእል ዕድል ድማ ክፉት ጌርካ ነዚኣት ምድላው ምግባር ኣድላይ ምዃኑ ክገልጽ እዩ። ታዲያ ምንድን ነው ከእነሱ ጋር አብረን የምንጃጃለው ነው ያልገባኝ። ምን ይበል ከዚህ በላይ? ዶክተር ደብረጽዮን ምን ብሏል ከዚህ በላይ? ሲጀመር እኮ ሰውየው ስልጣኑ ሲወስድ ጊዜያዊ አስተዳደሩ ሲራዘምለት እኔ ምንም አልሰራበትም። እነ ዶክተር ደብረጽዮን እየጠሩ ያሉት ያኛው የ2012 ጊዜያዊ አስተዳደር ይመለስ ማለታቸው ላይ ጥያቄ የለኝም። የፕሪቶሪያ ስምምነት የሚባለው ነገር ጋር ፍቅር የለኝም እያለ የፕሪቶሪያ ስምምነት ቢፈርስም ባይፈርስም ጉዳዩ እንዳልሆነ ሲናገር ነበር። ዶክተር ደብረጽዮን እየወጣ በየአደባባዩ ጦርነት ያውጅ ነበር። ጀነራል ታደሰም በጸለምት በኩል ውጊያ ጀምረናል ብሎ ተናግሯል። ከዛ ሲቀጥል በሚገኝባቸው አዳራሾች ሁሉ ህዝብ በተሰበሰበበት ቦታ በሚሰጣቸው መግለጫዎች አስፈላጊ ከሆነ ጦርነት እንገጥማለን፣ የትግራይን ሉዓላዊ ግዛት እናስመልሳለን እያለ ሲፎክር የነበረ ሰው። ታዲያ ይሄ ሰውዬ አሁን ምን ስለሆነ ነው በነ ህወሓትና በሻዕቢያ አመራሮችና ኃላፊዎች ሊታሰር ሊታገት ሊታፈን የሚችለው? ራሱ የጊዜያዊ አስተዳደሩን ስልጣን አሳልፎ ሰጥቶ
መጀመሪያ ስልጣኑ እንደተሰጠው ሄዶ ካቢኔ ሲያዋቅር በነ ደብረጽዮን ቡድን ውስጥ የነበሩ ሰዎችን ነው የካቢኔ አባል አድርጎ ይሾሙ። ከዛ በኋላ ቀስ እያለ እያሸጋሸገ መጥቶ አሳልፎ ለነ ዶክተር ደብረጽዮን ሰጠ። ከአቅሙ በላይ የሆነ ነገር ቢሆን ተገልብጦ ቢሆን ስልጣኑን ተቀምጦ ቢሆን ይሄ ሰውዬ አዲስ አበባ መጥቶ ነው የተመለሰው። ልክ እንደ ጌታቸው ረዳ አይ ከዚህ በኋላ ወደ ትግራይ አልመለስም ከአቅም በላይ የሆነ አደጋ ሊገጥመኝ ይችላል ብሎ መቅረት ይችል ነበር። እሱ ግን ሲጠየቅ ከትግራይ የትም አልወጣም ትግራይ ነው የምኖረው ሲል ነበር። ከዛ በኋላ ሄደ፣ ስልጣኑን አሳልፎ ሰጠ። ከዚያ በኋላ ልክ እንደታገተ እንደታፈነ ተደርጎ የሚያወሩለት ሌሎች ሚዲያዎች አሉ። እሱ ግን ከጀርባ ተቀምጦ እነ ዶክተር ደብረጽዮን የሚሰሩትን ስራ አብሮ እያገዘ ነው ያለው። ይሄ ተንኮል ከፌዴራል መንግስቱ ይደበቃል ብዬ አላስብም። ሲጀመር ጀምሮ የፕሪቶሪያውን ስምምነት ተግባራዊ እንዳይሆን የተለያዩ የጥፋት እርምጃዎችን እየወሰደ አቶ ጌታቸው ረዳ ራሱ ስራውን እንዳይሰራ ነገሮችን እያስተጓጎለ የጊዜያዊ አስተዳደሩን ያፈረሰው ጀነራል ታደሰ ወረደ እንደሆነ እነ ጀነራል ጻድቃን ሲነግሩን ሰምተናል። በእኔ አመለካከት የሚበልጠውም ከኔ ጋር በዚህ ንቅናቄ ውስጥ ያሉት ጓዶች ያላቸው አመለካከት ታደሰ የማይገባውን ኦፖርቹኒቲ አግኝቶ ነበር። ያን ኦፖርቹኒቲ ስኳንደር አድርጎታል። ኢትስ ታይም ቱ ሪኮል ሂም ናው ነው። የማይገባው ኦፖርቹኒቲ ምለው ምንድነው? ያለፈውን መፈንቅለ መንግስት የፕሪቶሪያ ስምምነት የፈጠረውን ጊዜያዊ መንግስት ተንኮል ሸርቦ ሰራዊት አደራጅቶ አንቀሳቅሶ በየጊዜው ቀጣይ የሆነ ተንኮል በመስራት መንግስት እንዳይሰራ ያደረገው እሱ ነው። እሱ ብቻ ግን አይደለም። የሰራዊቱን ስትራክቸር አስተካክሎ የተሻለ የጸጥታ ስራ የሚሰራ አካል ያደርገው ይችል ነበር። አልሆነም። የሰራዊቱ ኑሮ ስልጠና ምናምንም በሰራዊት ደረጃ እንኳን ሲታሰብ ያም አልተደረገም። ማአት ገንዘብ ነው የሚፈሰው እዛ። ከ60 እስከ 70% የትግራይ የሚሰጠን ግራንት ባጀት ወደ ሰራዊቱ ነበር የሚገባው። ይሄ ሆኖ እያለ ግን ሰራዊቱ ጫማ ባለማግኘት፣ ልብስ ባለማግኘት፣ ሕክምና ባለማግኘት፣ ኑሮ ባለመስተካከል ሲያማርር ነው የነበረው። ይህንን ምሬት ደግሞ ጊዜያዊ መንግስቱ ነው እኮ አንተ ላይ ችግር እየፈጠረ ያለው የሚለውን ራሱ የፈጠረውን ችግር ለጊዜያዊ መንግስቱ መምቻ ያደርገው ነበር። በእነዚህ አይነት የራሱንም ስራ በደንብ አልሰራም። የጊዜያዊ መንግስቱንም ስራ አደናቅፏል። በላዩ ላይ ተንኮል ፈጽሟል። መፈንቅለ መንግስት ፈጽሟል። ይሄ ያለም ቢሆን ሪዋርድ ሆነ። የኢትዮጵያ መንግስት ስልጣን ሰጠው። ቅድም እንዳልኩት የተሰጠበት የራሱ ምክንያት ሊኖር ይችላል። እኔ አላውቀውም። እኔ እሱ ወደዛ መምጣት አልነበረበትም የሚል አመለካከት ነበረኝ። ኤክስፕረስ የሆነ አመለካከት ነው። ለምን እንደመጣ ግን እኔ ኤክስፕሌን ላደርገው አልችልም። ያም ሆነ ይሄ ግን ኦፖርቹኒቲ ተሰጠው። ኦፖርቹኒቲውን ስኳንደር አደረገው። 6 ወር ነው ከተሰጡት በዓለም አቀፍ ህብረተሰብ ፊት የተሰጡት ስራዎች አንዱንም አልሰራም። እሱ ብቻ ግን አይደለም። አሁን እሱ የሚመራው መንግስት የሚባለው ነገር ዜሮ አድርጎታል። መንግስት የለም ነው የኔ አመለካከት። አሁን ትግራይ ውስጥ ጸጥታ የማያስከብር ከሆነ ወታደሮችና አንዱ አፈንጋጭ ፓርቲ በአንድ ላይ ተሰባስበው ዲክቴት እያደረጉት የነሱ ተላላኪ ከሆነ ይሄ መንግስት አይደለም። የትግራይን ችግር አልፈታም፣ ለወደፊትም አይፈታም። የኛ አመለካከት መንግስት ሪኮል ማድረግ አለበት። እሱን ነው ስልጣን የታደሰ ስልጣን ከማዕከላዊ መንግስት ነው የመጣው፣ ከትግራይ ህዝብ አልመጣም። ቲፒኤልኤፍ ጠይቋል፣ እሱ ይሁንልኝ ብለዋል። ግን የጊዜያዊ መንግስት አወቃቀር በሚፈቅደው መሰረት ማዕከላዊ መንግስት ነው ይሄን የሚወስነው። ወስኖ ደግሞ ታደሰ ይሁን ብለዋል። 6 ወር ቆይቷል። 6 ወር ቆይቶ ከተሰጡት ስራዎች አንዱንም አልፈጸመም ብቻ ሳይሆን የነሱ ተጻራሪ አድርጓል። ለምሳሌ ከውጭ ኃይሎች ጋር ግንኙነት አይደረግም ይላል ከስምምነቶቹ አንዱ። ታደሰ ተገናኘ ያልተገናኘ ከሻዕቢያ ጋር ማቆ ነገር የለኝም። ግን የሱ ወታደሮች ናቸው የሚገናኙ ያሉት። እሱ ከሱ ጋር አብሮ የሚሰራ ፓርቲ ነው እየተገናኘ ያለው። he has an obligation to stop it። አላቆምም። ይሄ ከፕሪቶሪያ ስምምነት ውጭ ነው። ለማዕከላዊ መንግስት ፕሎት ማድረግ ነው። ማዕከላዊ መንግስትን ለማውደቅ ኢትዮጵያ ውስጥ ትርምስ ለመፍጠር ፕሎት ማድረግ ነው። ይሄ ቶለሬትድ መሆን ያለበት ነገር አይደለም። ከሁሉ በላይ ደግሞ የትግራይን ህዝብ ፕሮብሌም እያባባሰ ነው እየሄደ ያለው፣ አይፈታውም። ስለዚህ ኢትስ ታይም ማዕከላዊ መንግስት የትግራይን ህዝብ ብሶት እንኳን ለመፍታት ብሎ ጨርሶ ኢምፕሎድ እያደረገ ባለበት ወቅት ኢምፕሎድ አድርጎ ሳይጨርስ እያለ ይህን ጉዳይ መፍታት አለበት ብለን ነው ምናምን በአስተዳደሩ መዋቅር ውስጥ አስገብቶ ከዛ ቀስ ብሎ ከ1 ዓመት በኋላ ስልጣኑን ለነ ዶክተር ደብረጽዮን አሳልፈው ሰጥቶ ከሻዕቢያና ከህወሓት ጋር አብሮ እየሰራ መሆኑን በተግባር ያረጋገጠ ሰውዬ አሁን ታፍኖ ነው ታግቶ ነው የሚባለው ተረት እኔ እስከ መቼ ድረስ እንደዚህ እየተታለን እየተሸወደን እንደምንኖር ነው የማይገባኝ። ይሸወዳሉ ብዬ ማላስባቸው ሰዎች ራሳቸው
አሁን የአቶ ማነው የጀነራል ታደሰን መታፈንና መታገት አምነው ሲያወሩ ነው የገረመኝ በጣም። እኔ ሲጀመር ጀምሮ ይሄ ሰውዬ ቁማር ነው እየተጫወተ ያለው። ከፌዴራል መንግስቱ ጋር አብሮ የቆመ ይመስላል። ከዛ ሂዶ የህወሓትን ጉዳይ ያስፈጽማል። ቁማር ነው እየተጫወተ ያለው እንጂ ምንም አይነት ልዩነት ከህወሓት ባለስልጣናት ውስጥ የለውም ብዬ ስናገር ነበር። አሁንም ያለኝ አቋም ይሄ ነው። ይሄ ከሆነ ጀነራሉ ካልታገተ ካልታፈነ ለምን ራሱን መደበቅ ፈለገ የሚል ጥያቄ መነሳት አለበት። ይሄ ትክክለኛ ጥያቄ ነው። ለምን ጀነራል ታደሰ ወረደ ራሱን ማፈን ራሱን ማገት እና መደበቅ ፈለገ የሚለውን ነገር ስናነሳ አሁን ከሚሄዱት የአሜሪካ ዲፕሎማቶች እና የአውሮፓና የካናዳ ዲፕሎማቶች ጋር ላለመገናኘት የአፍሪካ ህብረት የፕሪቶሪያ ስምምነት አፈራራሚዎች እነ ኦሉሴጉን ኦባሳንጆም ይኖራሉ ተብሎ ይታሰባል። እነዚህ ዲፕሎማቶች ጋር ላለመገናኘት ራሱን እያገተ ነው ያለው። ለምንድን ነው መገናኘት ያልፈለገው? መገናኘት የማይፈልግበት ምክንያት አንደኛ እነዚህ ሰዎች የሚሄዱት አሁን የጀነራል ታደሰ ወረደ ስልጣን በጉልበት ተፈንቅሏል በሚል አንድምታ እና እምነት እነ ዶክተር ደብረጽዮንን አስገድደው የጀነራሉን ስልጣን መልሱ፣ የፕሪቶሪያውን ጊዜያዊ አስተዳደር ወደ ቦታው መልሱ፣ ህገወጥ ስራን የሰራችሁ ያላችሁት የሚለውን የመጨረሻ ማስጠንቀቂያ ለነ ደብረጽዮን ለመንገር ነው የሚሄዱት። ያ ከሆነ እነ ዶክተር ደብረጽዮን ደግሞ እንዳላገቱት እንዳልፈነቀሉትና እንዳላፈኑት ያውቃል ሰውየው። ከአምባሳደሮቹ ጋር ከተገናኘ የሚናገረው ነገር መኖር አለበት። አፍነውኛል፣ ታግቻለሁ፣ ከአቅሜ በላይ ነው የሚለውን ነገር መናገር አለበት። ያን ላለመናገር ከአምባሳደሮቹና ከዲፕሎማቶቹ ጋር መገናኘት አይፈልግም። የእውነት ጀነራል ታደሰ ወረደ ታፍኖ ከሆነ ታግቶ ከሆነ እስከ ዛሬ ድረስ መረጃ የሚያስተላልፍባቸው በጣም ብዙ ሚዲያዎች አሉ። እነ ዳዊት ከበደን አውራምባ ታይምስን ጨምሮ ሌሎች መረጃ የሚያወጡ ስለ ትግራይ የሚሰሩ የትግራይ አክቲቪስቶች አሉ። በእነሱ በኩል ታፍኛለሁ፣ ከአቅሜ በላይ የሆነ አደጋ ደርሶብኛል የሚል መረጃ በአጭሩ ማስተላለፍ ይችላል። ለፌዴራል መንግስቱ መልእክት መላክ ይችላል። ያን ያላደረገበት ምክንያት ከጀርባ ሆኖ የጊዜያዊ አስተዳደሩን መፍረስ ፈቅዶና ወዶ ያደረገ ሰው ስለሆነ፣ የፕሪቶሪያው ስምምነት እንዲፈርስ የሚፈልግ ሰው ስለሆነ፣ ትግራይ ወደ ሰላም እንዳትመጣ እንዲያውም ብጥብጥና ረብሻ እንዲኖር ከባህላዊ ጀነራሎቹና ከነ ዶክተር ደብረጽዮን ጋር በጋራ ሆኖ የሻዕቢያ አመራሮች ጋር በጋራ ሆኖ ወደ አዲስ አበባ እንመለሳለን፣ ሌላ ጦርነት እናውጃለን የሚለውን ፖለቲካ የሚጫወተው እሱ ራሱ ስለሆነ ይሄ ተግባር በዲፕሎማቶቹ እንዲገለጥ አይፈልግም። ዲፕሎማቶቹ ጋር ተገናኘ ማለት እውነቱ ይጠራል። ጀነራሉ ታፍኗል አልታፈንም፣ በፍቃዱ ነው ይሄን እያደረገ ያለው ወይስ እነ ዶክተር ደብረጽዮን በጉልበት አፍነውታል የሚለው ነገር ጋድ ስለሚወጣ ያን ነገር ላለማውጣት ወይም ይፋ እንዲወጣ ያልፈለገው ነገር ስለሆነ ራሱን አፍኖ የደረሰበት አልታወቀም በሚል ፖለቲካ እየተጫወተ ነው ያለው እና አሁን የፕሪቶሪያው ስምምነት ፈርሷል። ያፈረሱት እነ ዶክተር ደብረጽዮን ናቸው። በፌዴራል መንግስት ደረጃ ያለውን እውቅና ነው አሁን የምነግራችሁ። የፕሪቶሪያውን ስምምነት ያፈረሰው የህወሓት ጉጅሌ ወይም ደግሞ የህወሓት ህገወጥ አመራሮች እና እነ ዶክተር ደብረጽዮን ናቸው። ጀነራሉን ከስልጣን ያወረዱት አላግባብ ያለ ፍላጎቱ የፌዴራል መንግስት የሾመውን አስተዳደር ፕሬዝዳንት ከቦታው ላይ አንስተው ያኛውን ጦርነት የገባንበትን ጊዜያዊ አስተዳደር የመለሱት በህገወጥ መንገድ ነው። ስለዚህ እነዚህ ሰዎች ጀነራሉን ወደ ቦታው ላይ መመለስ አለባቸው ነው የፌዴራል መንግስቱ አቋም። ጀነራሉ ደግሞ በጉልበት እንዳልተፈነቀለና እንዳልተገለበጠ ያውቀዋል። ስለዚህ ከአምባሳደሮቹ ጋር ምን ለማውራት ይገናኛል? ይሄን አድርገው ከሆነ እነ ዶክተር ደብረጽዮን አምባሳደሮቹ ኮንፈርም አድርገው ይመጣሉ። አዎ ጀነራሉ ታግቷል፣ ጀነራሉ በጉልበት ነው ስልጣኑን የተቀማው፣ ጊዜያዊ አስተዳደሩን ደግሞ አንመልስም ወደ ቦታው ብለዋል እነ ዶክተር ደብረጽዮን ብለው ከተመለሱ ከዚያ በኋላ የአሜሪካ መንግስትም የአውሮፓም እንዲሁም የኢትዮጵያ ፌዴራል መንግስት እርምጃ እንደሚወስዱ ይታወቃል። እና አሜሪካና አውሮፓ በቀጥታ ባይገቡም ለፌዴራል መንግስቱ የይሁንታ ፈቃድ እንደሚሰጡና ማለት ከዛ በኋላ ለሚወስደው እርምጃ ጥያቄ እንደማያነሱ ይታወቃል። ያ እንዲሆን አይፈለግም። ስለዚህ አሁን አምባሳደሮቹ ሲሄዱ የሚቀርብላቸው ነገር ምንድነው? ጀነራሉ የት አለ የሚል ጥያቄ ሲቀርብ የት እንዳለ አናውቅም። ስለዚህ ስለመገልበጡም ስለመታፈኑም ስልጣኑን በጉልበት ስለመቀማቱም ታግቶ ስለመቀመጡም ማረጋገጫ የለም ማለት ነው። ይሄ ነው እየተጫወቱ ያሉት ቁማር።
ከዚህ በላይ ምን አይነት ማስረጃ ነው የምንፈልገው? በቀጥታ ጀነራሉ ከአምባሳደሩም ጋር ከአሜሪካ ዲፕሎማቶች ጋር ከኢትዮጵያ ፌዴራል መንግስት ጋር ከእናቶ ጌታቸው ረዳ ጋር መገናኘት ይችላል በስልክ። ያን ማድረግ ያልፈለገበት ምክንያት ምንድነው ብሎ ሰው መጠየቅ እንዴት ያቅተዋል? ኦኬ ስልካቸውን ተቀምተው ነው ምናምን ሊባል ይችላል። የትግራይ ኦርቶዶክስ ቤተክርስቲያን አመራሮችና አባቶች ላይ የቤተክርስቲያኑ አባቶች ላይ ባለፈው የግድያ ሙከራ ሲፈጸምባቸው የቁም እስረኛ ሆነው እንኳን የቁም እስረኛ መደረጋቸውን 300 ሺህ ብር ከፍለው መውጣታቸውን መረጃ ያቀበሉት ጠባቂዎቻቸው ናቸው። አብረዋቸው ያሉት አጋዦቻቸው ማለት ነው፣ ዲያቆናቱ። ስለዚህ ስለ ጀነራል ታደሰ ወረደ መታፈንና መታገት አብረዋቸው ያሉ ሰዎች መረጃ አውጥተው ጀነራሉ ህይወቱ አደጋ ላይ ነው ያለው፣ በዚህ አይነት ሁኔታ ነው ያለው ብሎ መረጃ ማውጣትና አስፈላጊውን እርምጃ እንዲወሰድ ማድረግ ይቻል ነበር። ነገር ግን ታፈኛለሁም ብሎ በይፋ አይናገርም። ስለመታገቱም ስልጣኑን በጉልበት ስለመቀማቱም የሚናገረው ነገር የለም። እንዲያውም ከዚህ በፊት የሰጣቸው ኢንተርቪው አሁን እንደሰማችኋቸው በቃ በፈቃዱ ስልጣኑን አሳልፎ እንደሰጠ፣ የፕሪቶሪያውን ስምምነት እንደማያምንበት፣ የስልጣኑን ሁለተኛ ዙር መራዘም ለ1 ዓመት ተራዝሞለት የነበረውን ስልጣን እንደማያምንበትና ምንም እንደማይሰራበት ሲናገር የነበረ ሰውዬ አሁን ታግቶ ነው ብሎ ቁማር የሚጫወት ሰው ወይም የነሱን ቁማር አምኖ የሚቀበል ሰው ይገርመኛል በጣም። እና አግተውኛልም ተገልብጫለሁም ስልጣኔን ተቀምጫለሁም ብሎ ኮንፈርም ማድረግ አይችልም ሰውየው። አልተገለበጠም፣ ስልጣኑም አልተቀማም፣ አልታፈነም፣ አልታገተም ሰውየው። ስለዚህ ከአምባሳደሮቹ ጋር መገናኘት አይፈልግም። አሁንም ሲሄድ ያለበትን አናቅም ብለው ይመልሷቸዋል። ከዚያ በኋላ ግን ምን ሊሆን ይችላል የሚለውን ነገር ማየት ነው። አሁን የመጨረሻ ማስጠንቀቂያ ይዘው ነው የሚሄዱት። ያንን በፕሪቶሪያው ስምምነት የፌዴራል መንግስት ያዋቀረውንና የሾመውን ፕሬዝዳንት ወደ አስተዳደሩ ስልጣን እንዲመልሱ ነው የመጨረሻ ማስጠንቀቂያ የተላከው ወይም የሚላከው። አምባሳደሮቹ ይዘው የሚሄዱት ይሄን የፌዴራል መንግስት ማስጠንቀቂያ ነው። ይሄ ማስጠንቀቂያ ለነ ዶክተር ደብረጽዮን በቀጥታም በተዘዋዋሪም ይነገራቸዋል። ከዚያ በኋላ ጀነራሉ የታለ ለሚለው ጥያቄ ያለበትን አናቅም ብለው ከመለሱና አሁን እንደተባለው ጀነራል ታፍኗል ታግቷል ተብሎ ከአምባሳደሮቹ ጋር ሳይገናኝ ከቀረ ከዚያ በኋላ ምንድነው ሊደረግ የሚችለው የሚለው ጉዳይ ነው ወሳኙ መልስ የሚሆነው። ጀነራሉ ራሱንም ማገተ፣ በህወሓትም ታገተ፣ በሻዕቢያም ታፈነ፣ ዞሮ ዞሮ ጀነራሉ በአካል የለም ማለት ነው አምባሳደሮቹ ጋር ካልተገናኘ። ስለዚህ ወይ ራሱን መገናኘት አልፈልግም የችግሩ አንድ አካል ነው ማለት ነው እሱ ራሱ፣ ካልሆነ ደግሞ እንደተባለው የህወሓትና የሻዕቢያ ባለስልጣኖች አፍነውታል ማለት ነው። ባይ ዲፎልት እነ ዶክተር ደብረጽዮን ያንን ጊዜያዊ አስተዳደር የፕሪቶሪያውን ጊዜያዊ አስተዳደር ወደ ቦታው መመለስ አይፈልጉም። ካልፈለጉ ደግሞ የፌዴራል መንግስቱ የሰጡን የመጨረሻ ማስጠንቀቂያ አልተቀበሉም ማለት ነው። ካልተቀበሉ የአሜሪካ መንግስትም የአውሮፓ ህብረትም የኢትዮጵያ ፌዴራል መንግስትም ከዚያ በኋላ በህወሓት ላይ ወሳኝ የሆነ እርምጃ ይወስዳሉ ማለት ነው። ምን አይነት እርምጃ ሊወስዱ ይችላሉ? እነ ዶክተር ደብረጽዮን አሁን ከድርጊታቸው መለስ ብለው ጥፋታቸው ገብቷቸው ነገሮችን አስተካክለው ወደ ሰላም ይመጣሉ ብሎ የሚጠብቅ ሰው መቼም ሰይጣን መልአኩ ይሆናል ብሎ እንደመጠበቅ ነው የሚቆጠረው። ስለዚህ ከጥፋታቸው የማይመለሱ ካልሞቱ የማይማሩ የማይስተካከሉ ሰዎች ስለሆኑ እነዚህ ሰዎች በቃ ለአንዴና ለመጨረሻ ጊዜ ላለመመለስ ወደ ጥፋት መግባታቸው ተረጋግጦ የፌዴራል መንግስት በራሱ እቅድና በራሱ ፕላን መሰረት በራሱ የጊዜና የሁኔታዎች እቅድ መሰረት እርምጃ እንዲወስድ የአሜሪካ መንግስትም የአውሮፓ ህብረትም ኃላፊነቱን ለፌዴራል መንግስቱ አሳልፈው ይሰጣሉ ማለት ነው። ምክንያቱም ብዙ ተሞክሯል። የአሜሪካው ዲፕሎማት በጣም ብዙ ጊዜ ወደ ትግራይ ተመላልሰው ጠይቀዋል። ኦሉሴጉን ኦባሳንጆ ባለፈውም ከዚያም በፊት በተደጋጋሚ ወደ ትግራይ ሄደው ጠይቀዋል። እናንተ ሰዎች አብዳችኋል ወይ ብለው እስከሚጠይቁ ድረስ እነ ዶክተር ደብረጽዮንን ያለፈውን የፕሪቶሪያ ያፈረሱትን የፕሪቶሪያን ስምምነት እንዲያከብሩና ጊዜያዊ አስተዳደሩን ወደ ቦታው እንዲመልሱ በተደጋጋሚ ተጠይቀው እምቢ ብለዋል። ተፈናቃዮች እንዳይመለሱ እስካሁን አግተው ይዘዋል። ይሄ ሁሉ በሆነበት ሁኔታ የአሜሪካንም የአውሮፓንም የአፍሪካ ህብረትንም ዓለም አቀፍ ተቋማትን ሁሉ አንቀበልም ብለው እነዚህ ሁሉ አካላት ያሉበትን ስምምነት አፍርሰው በህገ ወጥነት መንገድ ጀነራሉን ወይ በራሱ ፍቃድ ወይ ከፍቃዱ ውጪ አፍነውና አግተው አስቀምጠው እስከዛሬ ድረስ በመቀጠላቸው ከዚህ በኋላ ኃላፊነቱ የራሳችሁ ነው። ለሚመጣው ችግር፣ ለሚፈጠረው ጉዳይ፣ ለሚፈጠረውና ሰለባ ለሚሆነው ነገር በእናንተ ላይ ለሚወሰደው እርምጃ ከዚህ በኋላ ኃላፊነቱን
ራሳችሁ ትወስዳላችሁ የሚል የመጨረሻ ንግግር እንደሚኖራቸውና የመጨረሻ የዲፕሎማቶቹ ጉዞ እንደሚሆን ከዚያ በኋላም የፌዴራል መንግስቱ በራሱ እቅድና ጊዜ ነገሮችን ወደ መጨረሻ ምዕራፋቸው የሚወስድበት ነገር ይሆናል ብለን ተስፋ እናደርጋለን። በጣም በአጭር ጊዜ ውስጥ የትግራይ ክልል ሰላም ይመለሳል ብለን ተስፋ እናደርጋለን። ምክንያቱም የሚሆኑ ነገሮችን ስንመለከት የኢትዮጵያ መንግስት አሁን እየሄደበት ያለው መንገድ በጣም ዲፕሎማቲክ በሆነ መንገድ ነገሮች ከቁጥጥሮች ከመውጣታቸው በፊት የአሜሪካም የአውሮፓ ህብረትም ጉዳዩን እንዲከታተሉትና እንዲያዩት እነዚህ ሰዎች በአፈንጋጭነት መቀጠላቸውን እንዲያረጋግጡ ዲፕሎማሲያዊ በሆነ መንገድ ሁሉንም አሳይቷል። ከዚህ በኋላ የትግራይ ህዝብ ከህወሓት ጋር እንዲነጠል የተደረገበት ወቅት ላይ በመሆኑ አዲስ አበባ ያሉ የትግራይ ተወላጆች በትግራይ ክልል ላይ ባለው አሸባሪ ቡድን ላይ የፌዴራል መንግስት እርምጃ እንዲወስድና የትግራይን ክልል ሰላም እንዲመልስ መጠየቃቸውን ከዚህ በፊት ባለፈው ሳምንት ከሆኑ ሁነቶች ውስጥ የምናስታውሰው ጉዳይ ነው። እነዚህ ሁሉ ሁነቶች የፌዴራል መንግስቱ ለአንዴና ለመጨረሻ ጊዜ በእነዚህ አሸባሪዎች ላይ እርምጃ እንዲወስድ የሚጠይቅና ግፊት የሚያደርግ ሁነት ስለሆነ ያለው በቀጥታም ይሁን በተዘዋዋሪ የመጨረሻው ስብሰባ የመጨረሻው የዲፕሎማቶች ውይይት ይሆናል ከህወሓት ጋር የሚኖር ማለት ነው። ከዚህ በኋላ ዓለም አቀፉ ማህበረሰብ ኃላፊነቱን ለኢትዮጵያ መንግስት አሳልፎ ሰጥቶ የኢትዮጵያ መንግስት በራሱ ጊዜ እቅድና ፕሮግራም መሰረት በእነዚህ ሰዎች ላይ እርምጃ ወስዶ የትግራይንም የኢትዮጵያንም ሰላም እንዲያረጋግጥ የይሁንታ ፊርማ የሚሰጡት ይሆናል ብለን እንጠብቃለን። ጀነራል ታደሰ ወረደ ግን አልታፈነም፣ አልታገተም። ራሱን አግቶ የታገተ መስሎ ነገር ግን የትግራይ ክልልን ሰላም እያመሰ እየረበሸ ያለ የኢትዮጵያንም ሰላም እየበጠበጠ ያለ ሰው ስለመሆኑ በእርግጠኝነት መናገር እንችላለን። ይሄ ነገ ከነገ ወዲያ ሆኖ ስናየው ኮንፈርም የምታረጋግጡት ነገር ይሆናል ብዬ ተስፋ አደርጋለሁ። እኔ አሁን ጀነራል ታደሰ ታፍኗል ብዬ ከምጠራጠር ራሱን ደብቋል ብዬ ብሳሳት እመርጣለሁ። ምክንያቱም ሲያደርጋቸው የነበሩ ነገሮች በሙሉ ከነ ዶክተር ደብረጽዮን ጎን መቆሙን እንጂ ከነሱ ጋር ልዩነት ያለው መሆኑን የሚያሳዩ ስላልነበሩ ማለት ነው። ከአምባሳደሮቹ ጉብኝት በኋላ ምን አይነት ሁነቶች ይኖራሉ? አምባሳደሮቹ ከጀነራሉ ጋር ይገናኛሉ ወይስ እነ ዶክተር ደብረጽዮንም አናገኛችሁም ብለው ይመልሷቸዋል? ከዚያ በኋላ የነሱ ውሳኔ ምን ይሆናል? የፌዴራል መንግስቱ እርምጃ በቀጣይ ምን ሊሆን ይችላል? በሚሉ ጉዳዮች ላይ የሚወጡ አዳዲስ መረጃዎችንና ሁነቶችን በቀጥታ በትኩሱ ሳይቀዘቅዝ ወደ እናንተ ይዘን የምንመጣ ነው የሚሆነው። ለዛሬ ግን የነበረኝን ፕሮግራም በዚሁ አጠናቅቃለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። ከምንም በላይ ደግሞ የቻናላችን ሜምበር ብትሆኑ እናበረታታለን። ሜምበር ወይም አባል በመሆን ወርሃዊ የሆነ መዋጮ በማድረግ $5 ጀምሮ የአባልነት ፕሮግራሞች ወይም ሌቭሎች ስላሉ በእነዛ ውስጥ በመካተት ዘላቂ የሆነ ድጋፋችሁን ለቻናላችን ልታደርጉ እንደምትችሉና ቤተሰብነታችሁን ልታጠናክሩ እንደምትችሉ ለማስታወስ እወዳለሁ። ማንኛውንም አይነት ሀሳብና አስተያየት ልታቀብሉን የምትፈልጉ ወዳጆቻችን ካላችሁ ደግሞ ከታች በምናስቀምጠው የዋትስአፕ ስልክ ቁጥር ደውላችሁ ልታገኙን መረጃም ልትልኩልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።